ያ የሆነ አይንሽ እንዲስታረግ የለም ስሙን ብጠሪው ይሻልሽ ነበር እኮ ምን ችግር አለ? ወልደ ጊዮርጊስ ምናምን ብትያሻልሽ ያ ተፈጥሮ ነው እና ተፈጥሮ ላይ እንደዛ ማንሸዋረሩ ምናምን ኖት ፌር እናቴ ተው ተሳስተሻል። ለራስሽ ሶሪ በይ ለሱ አይደለም ለራስሽ ልክ አላረኩም በይ ይወርት ቤታ ብቻ ባክሽ ወደዛ ሂጂ ንፍጣ ቤታ ብቻ እንደዚህ ያለች ምናምን ተለች። ለምን ማንም ሰው ቢል ራሱ እኛውም ቤታ እንደዚህ ማለትሽ ልክ አይደለም ነው ያለነው። ፎከስ ኦን ቤታ እንትና ስላለ እንትና ልክ ነው ማለት አይደለም። እሺ ከበር ለማድረግ የሆነ ነገር አታምጡ። እሺ ልክ አይደለም። የሆነ ሰው ስተት ካረገ አረገ ነው ገብቶሻል። ሌላ ሰው ሊደግሞ ይችላል፣ ግን እሷ ባታረግ ጥሩ ነበር። ያ ወልደ ጊዮርጊስን በጭንቅላቱ ምናምን በሚያደርገው ነገር እየተቸነው ነው። በነገራችን ላይ ከፍለውበታል። እናንተ ማታውቁት ነገር አለ። እንትን አልተመቸኝም ወንበሬ ማለት ነው። ኦልሬዲ ኢትዮጵያ ያለው ንብረቱን ሁላ አስረክቦ ነው የመጣው። ኢትዮጵያ ያለው ንብረት ተረክቧል። ባይዘው የለው ምንም ነገር የለውም። ለአምስት ቀን የት ነበርክ በሉት ወልደ ጊዮርጊስ። ለአምስት ቀን ጨርቄ ቢሎ ተደርጎ ነው የመጣው። ጨርቄ ቢሎ ምናምን ተደርጎ ነው የመጣው። ሁሉንም ፈርሞ ነው የመጣው። አሁን ምንድነው ያለው? ያ ይገባኝ ያ ብረስ ሰርቀው የነበረ እንግዲህ ብሩን ለማንም ጋር ሄደ ኢንቨስት ከሚያል እንደገና ኢንቨስት ያድርግብሃል። ያ ኢንቨስት ያድርግብ አይመስልም? ይመች አንድ ሰሞን ነው እኮ ሽወደ ያ ከጠማመብህ ምኑ ነው የማይሄድበት? በቃ ኑሮ ሄደበት ጨረሰ እኮ። እናንተ አታውቁም እኮ እንዲህ ተደረገና የሆነ ቦታ ተቀመጠና ፈርሞ መጣ። ንብረትሽ ላልክድሽ ላልከዳ ብሎ ከዛም ተመለስ ተባለ። እናንተ አንድ ሰው ካልታሰረ በስተቀር ዋጋ ይከፈል አይመስላችሁማ? ከብሎ ነው የወጣው። ይመች። የሚገርመው ነገር እናትና አባቱን ያስመጣው በዚህ 2 ሳምንት ውስጥ እንደዚህ ነው ከኢትዮጵያ ያስመጣቸው። በዚህ 2 ሳምንት ውስጥ ይሄ ጣጣ መጣበት። ልክ እናትና አባቱ እንዳስመጣ ቤተሰቡ ሙሉ ወስዶ ነበር። ያ ሚስቱ አታምርም ጋይስ። እናቲቱ ሚስቱ ቆንጅዬ ቱባ በቃ ሀገረኛ ሰው ናት ምናምን 2 ልጆች አሉት። ይመቸው። ግን ተንኮለኛ ይመስላል አይደል? ተንኮለኛ ነገር ያ እያለቀሽ ሰው ላይ ትስቂያለሽ ጋይስ። ቦምብ የፈነዳበትና ኮንዶም የፈነዳበት አንድ አይደለም። እሺ እኔ ለምን እንደማለቅስ አታውቁ። እኔ ነገርኳችሁን ብቻ ነው እኮ የምታውቁት። ሌላ የምታውቁት ነገር አለ የለም እኮ። ያ እያለቀሽ ምናምን ነገር እኔ አሁንም እኮ እምባይ ሊመጣ ይችላል። እኔ የማልቅሰበት ሌላ፣ እናንተ የምታስቡት ሌላ እናቱ ገበያ ሄደችና ምን ያለች እኩል ያለቅሳለሁ። ቦምብም የፈነዳበትና ኮንዶም የፈነዳበት እኩል ያለቅሳል። ኒኪ ሰላም፣ ምን አዲስ ነገር አለ? የሴት ወንድ ነሽ? እኔ የሴት ነኝ፣ የሴት ጀግና ነኝ። ወንድ ኮንኩማ ሌዝቢያን ሆንኩኝ ማለት ነው። እንትና ጆርጂን ሆንኩኝ ማለት ነው። የሴት ጀግና ነኝ ያ እንጂ ወንድ አይደለም። ወንድ ልጅ አለ ያ ኒኪታ ያ አሪፍ ዝም ብለሽ ከሚዲያ ላይ የለቃቀምሽ ምናምን ነገር ባለቤቱ እኮ ያውቃል። ለእናንተ እኮ ወሬ ነው፣ ለባለቤቶቹ ህይወት ነው እኮ። ያ ለእናንተ ነው ወሬ የሚመስላችሁ። ዘናጥ ጎረቤት አለ እንደኔ መነጽር ያረጋ ምናምን ጋዜጣ ወስዶ እስከ 10
ስንሰራ 10 ምናምን ያ አመል ባልን ዘፈን ጋብዥኝ። ውጪ ነው ያለሁት ወይ ስፒከር እዚህ ጋር መሳብ አለብኛ። ሰፈሩን እንቀውጠዋል። መብታችን ነው። 11 ሰዓት ድረስ እስከ ምሽቱ ላምጣው እንደ ኮምፒውተር ምናምን ያ በቃም ሰካራማሽ ነው። ስከሩ ባካችሁ። ኤኒከን እየጠጣን ምን ነው እንትን ምግብ ነው የሚለው ጋይስ የሆነ የለም የሱፍ ፍትፍት ሱፍ እንደዛ የሚለው ኒኪዬ ቴንክ ያ ሄለን እዚሁ ነው። ኧረ ጋይስ ብር ከፍሎ በቪዲዮ እንትን የሚያደርገኝ ነው። ግን ከምራችሁ ነው? ግን ጋይስ እንደዚህ አሁን ቲጂ ቆንጆ ግን የእውነትሽን ብር ከፍሎ እንደዚህ የሚነፋኝ ሰው ካለ ቴሌግራም ብለሽ ትለጥፊያለሽ። እውነትሽን ነው? እስቲ ሲሪየስ እንነጋገር። ዝም ብዬ ነው መቦልካቸው የነበረውና አበባ የእውነትሽን ነው? ግን ቲጂ እውነትሽን ነው? እስቲ ጻፊ፣ ችግር የለው። የእውነትሽን ነው? ሌላ ዓላማ የለው እዚህ ጀስት መናፋት። እግዚአብሔር እንደዚህ ለምነሽ ምናምን ጠርተሽ ምንድነው የምታረጊው? ማለት ብዙ ጊዜ ሁሉም ቦልኬ በዙና አሁን አለ ቴሌግራም ላይ እንደዚህ መተው እንደዚህ የሚያደርገኝ ምናምን ነገር። ፊስቱላ ህመምተኛ ለምን ነው የምትጣደፊው? ወይ ናይ እስቲ አታስወጧት። ዛሬ ልጠይቃችሁ ችግር የለው። ፊስቱላ ህመምተኛ ለመሆን ከዛን አስረግዞ ጥሎኝ ሄደ ለማለት ለምን አስፈለገ እንደዚህ መቸኮል? እኔ ስቀመጥ እንደዚህ ነው እኮ የምቀመጠው። ሶፋ ላይ ወንበር ላይ ብቻ ነው እግሬን ማድረግ። እግሬ ወደዛ ይሄዳል ወደዚህ ይመጣል። ምን እላለሁ? ሙሉ ሶፋ ይዤ ነው የምቀመጠው። ስቀመጥ እንደዚህ እንዲጭምት በሆነ መቀመጥ አላውቅበትም። እና እንደዚህ ለደ የእውነትሽን ነው? ግን ቲጂ እስቲ ብትመልስልኝ ደስ ይለኝ ነበር። ሄደች እንዴ? ኦኬ ናይ ብዙዎቹን ቦልካቸዋለሁ። ወሬ ግን እውነታቸውን ነው ወይ ዝም ብሎ ለለከፋ ነው? ግን የእውነታቸውን ነው ተከትላችሁ ሄዳችሁ እንደዚህ አይነት የእውነታቸውን ነው? ቴሌግራማቸው ላይ ስትሄዱ እንደዚህ ነው የሚያደርጉት? የእውነት ስራዬ ብላችሁ አልሄዳችሁም? ቴሌግራም ላይ ቁጥርሽን ስጪ። ለምን ቦቸራ ለምን ነው የምሰጥ? ምን አለ? ለምን ያ እንዴት? እስቲ አሳይ። ምኑን? ልጀነጅንሽ ልፍጣ መጀንጀን ከፈለኩ እኔ ለራሴ ዘፈን አልከፍትም እንዴ? የኔ ቆንጆ የሚል ዘፈን የኔ ቆንጆ ኑሪ፣ የኔ ቆንጆ በልቤ ላይ ኑሪ፣ የኔ ቢጫ ወባ የሚል ዘፈን ምን አድርጎኝ ነው ደግሞ በሻከረና ባበደ ድምጽ እኔን እንትን የምትሉኝ? የእውነት የኔ ቢጫ ወባን አላዳምጥም እንዴ? ዘፈን የእውነት ታምሪያለሽ የሚል ዘፈን አለ። እሱን አልከፍትም እንዴ? ምን አባ ያደርግልኛል? ንፍጣ ቴሌግራም ምን አለ? ኧረ በስመ አብ ገና ትንተና የሚፈልግ በየቤቱ እየመጣን አገልግሎት እንሰጣለን። የወሬ ጋይስ በአንድ ላይ አትሰሙማ። በአንድ ላይ ስለማሰሙ በየቤቱ አገልግሎት እንሰጣል። ህዝብ ቆጠራ ኤዱ ነይ ግቢ ኑግ ርካሽ ሴት ያ ሜቢ ዋይነት ለምኑ ያጣ ተሳድቦ ሄደ።
የእውነት ስቲ እንዴት ደስ አሁን ብልልህ እኮ ሁሌ ነው። በዚህ ሀገር ደግሞ ሲሪየስ እላለሁ እና ያ እላለሁ እና ከኔ ለምዶ ያ ሲሪየስ ይሉኛል። ሺቲ ልበሽ ከውጭ እንደመጣው ነው ከዚህ ብዬ እንስሳ ደስ አይልም። አሁን ትንሽ ቆይቶ ዝናብ ሊመጣ ያ የለማይ ልጅ አባቲ ዘበኛ እናትሽ ልብ አንቺ ቤት አልመታ ልክ አይደል? ቤት ምታ ይሄ ቤት አልመታማ። ምንድነው የሚለው? አንቺ እናትሽ ዘበኛ። የእናት ዘበኛ አለ እንዴ? ኦኬ ትቀጠር፣ ችግር የለው። የአባት ዘበኛ መጨረሻው ምታዋ፣ ቤቱን ምታዋ። ግጥም ይሁን አሪፍ እንትን እንሰራበታለን። ኤአይ ዘፈን ለአይ ቤት ምቱ እንጂ ስትሳደቡ ግን አይቻልም። መጽሐፍ ምኑ ዛሬ ደስ ብሎሻል? ሁሌም ደስ እንዳለኝ ያው የነበረኝ ሙድ ነው የማመጣው እኮ በራሴ ቦንሷለሁ፣ በራሴ እንትን አደርገዋለሁ። አይ ቲንክ ተመችቶኛል። ስለ ሰው ብታስብ ማለቂያ የለውም። ሰው ልጅ ነን ስቶፕ አይ ስትሬስ ስትሬስ እሺ እንደዚህ ምርጥ ሰው ሆኜ እንደ ዩቲዩብሽ ዩቲዩቤንም በዚሁ ብገባ አሪፍ ነበር። በርጫ ያጂ ለበርጫ ይመስላል አቀማመጤ። እኔ ስቀመጥ እንደዚህ ነው የምቀመጥ። ደግሞ ያቆረጠልተኛል እኮ ወንበር ላይ ስቀመጥ ብቻ ነው የምቀመጥ። እንደዚህ ላለው ሶፋ ላይ ስቀመጥ እንደዚህ ከሰው ጋር ሶፋ ላይ አልቀመጥም። ለብቻዬ ነው ሙሉ ሶፋ የሚይዘው። እስቲ እየወለ እንትን እንደ የእንትን ዘመን ሰው ነው እንዴ? ሜትር በጣም ረጅም ሳየው እዚህ ጋር የለም ከዓለም ላይ የጠፉ ከ2 ሜትር በላይ ሆኖ አንድ ሰሞን ተፈጥሮ የነበሩ ምን ነው የሚባሉት? በሄኖክ ዘመን እሱ ነው የምትመስለው። ጋይስ አንተ ሪት አኖረዱ ሙጣ ከዚህ ንፍጣ ፈረንጅ ወዶ አይደለም ለካ ፀሐይ ነው የሚሞቀው ጋይስ። እንደዚህ ብል ሌላ ነገር እንደዚህ ብል ይሻላል። ከላይ ያለውን አውልቂ። ነጭ ቢሆን ኖሮ ራቁቱን ይቀመጣል። እኔ ደግሞ ሄለን ልብሷን አወለቀች ይባላለሁ እንጂማ አለኝ ነጭ ቢሆን አሁን እንደዚህ ብሎ ለጥ ይላል ሰውነቱ እስተሚል እግርሽን አሳየ። ያ ተሽሎ ሲጨፍር ነበር። መግባት ትፈልጋላችሁ? መቀደድ ግን ሄለን ደስተኛለሽ እጣላሻለሁ፣ ችግር የለውም ያዙት። ሌላ ወሬ ወልደ ጊዮርጊስን ንገሪን እንጂ ምንም ወልደ ጊዮርጊስ ጨርሷል። በቃ ፈርሞ መጥቷል፣ ተመልሷል። የሆነ ዩፎ መጣ ወሰደው፣ ፈርማ ነው። ሁለተኛ ከዛ ሰው ጋር እንዳትደርስ ተባለ። ከሰው ጋር ለያዩት። ኢትዮጵያ ላይ ስሙኒ በሱ ስም አካውንት የለም የነበረው ምናምን ነገር የገቢ ተደረገ። ከዛን ዩፎ ወሰደውና ወደ ቦታው መለሰው። አሁን የት ነው ያለው? እቤት ውስጥ እንደተገረዘ ወንድ ይሽከረከራል። ገባኝ ድሮ ከዛ መንደር ጓደኛ የሆናችሁ እንደዚህ ናቸው። ትዝታ እስቲ ትዝታ አራዳል አስገባ። ብዙ ጊዜ አንዳንድ ስለጻፈ እናንተ ታስሮ እስር ቤት ካልገባ ሰው አይደንሽ። ደህና ነሽ? ወሳፕ ወንድማችን ሰላም ነው? ፈታ ብለሻል። አቀማመጥሽ ራሱ ይገርማል። ዛሬ እንዴት ነው?
ምን አባቱ እኔ ዓለምን ቆጥሮ ያስረከበኝ የለ አስተዳድሪ ተብሎ ማን አባቴ ስለሆነ እግዚአብሔር አቀማመጥሽ እግር ብሉ ምንም አታመጡም። በቃ ፈታ እያልሽ ነው። ይመች እግዚአብሔር ስንት የኔን እግር ሳይሆን የማይፈለግ እግር ይብሉ። ምን አባታችሁ እና እንዴት ነሽ? ሁሉ ሰላም ነው? ደህና ነሽ? ፀሐዩ ስለተመቸኝ ቁጭ አልኩ። ፀሐዩ ወይ አቃጥልም ወይ እንትን አይደለም፣ አሪፍ ነው። እንዲህ የምታቃጥል ፀሐይ ደስ አይልም። They're getting closer, so what do I do? አክሊሉ ማን ያስገባው ደግሞ? Decides to take control of the situation. አክሊሉ ማን ጋይ ሳውንድ ትራኮች እንትን አድርጉ እስቲ። አኪኮ ነው አኪሎ ነው አኪሎ ዋትስአፕ እንዴ ግዛት እጅ ከምን አፍ ከምን ኦኬ አክሊሉ ነው ይሄ። በጣም ነው የምትመች፣ አድናቂሽ ነኝ። ከመቂ ትላለህ። ጠጪልኝ ጭማቂ እየጠጣው ያራዲ ወይ በጣም ቆንጅዬ ነሽ። እግዚአብሔር ምስክሬ ነው። ይሄ ውዝግብ ውስጥ ምናምን አትግቢ። በቃ በዚህ ስታይል መሄድ ያለብሽ ገባሽ? ውዝግብ ውስጥ ምናምን አትግቢ። እኔ ቆንጆ ገባሽ? በጣም የምትገርሚ ልጅ እኮ ነሽ። እግዚአብሔር ምስክሬ ነው። እርድና ቢሉ እርድና፣ ቁንጅና ቢሉ ቁንጅና። ምንድን ነው በቃ ውዝግብ ውስጥ አትግቢ። አስጠያሚ ነው ያልከው ና እግዚአብሔር ምስክሬ በጣም ቆንጅዬ ልጅ ኪዳነ ምሕረትን ነው የምልሽ። ቆንጅዬ ነሽ። ያው ትንሽ ቆጣሪ ቆጥሯል፣ ግን ቢሆንም እንደዛም ሆኖ ቆንጅዬ ነሽ። ችግር የለውም። ወደ ኋላ ይመለስ። ምን አባት ማግኘት ይችላል። ይመችሽ የኔ ቆንጆ። ቴንክ ዩ ስላስገባሽኝ አመሰግናለሁ። ኤኒታይም ያ ጋይስ ግን ሌላ ወሬ የለም እንደዚህ የምትነግሩኝ ምናምን ከዛ ምን ፈተፈተው አብረን እንትን ጥሩልኝ ጋይስ፣ ልቃሚን ጥሩልኝ። እሱ ነው ወሬ ከየትም ያመጣል። ጥሩልኝ። አይ ለካ እንደዚህ ደግሞ እንትን ይታያል። እንደዚህ ልቃ በቃ እንደዚህ ይሻላል። ያ ሄሉ ሸሚዝ ደግሞ የባስ አብረታሻል አውለኩ ማለት በቃ እዴ ሐራም አለክ። ደግሞ ራቁቷን ተቀመጠች። ሌላ ታይትል ወልደ ጊዮርጊስን እንፈትፍት ጋይስ። አንድ ጊዜ እናንተ አታውቁም፣ እርምጃ ተወስዶበታል። አቦተውና ጋይስ እርምጃ ተወስዶበታል። እሱ ያውቃል። እኔ አሁን ሳወራ እሱ ያውቃል እና በዙሪያ ያሉ ሰዎች ያውቃል። ያ ተወስዶበታል። ኢትዮጵያ ላይ ያለውን ሁላ እንዲህ ፈርሞ ነው የወጣው። ዩፎ መተወስዶት ነበር። እናንተ በስነ ስርዓት እንደ ሃፒ ታስሮ ካላያችሁት እንደዛ ነው አለ ይመስላችሁ? ኖ መድረስ የሌለበት ሰው ጋር ምናምን ፈርሞ ነው የወጣው። ዱባይ በአሁን ታይም ጋይስ ኢትዮጵያ በሏት። በአጠቃላይ አንድ ወንጀለኛ ዱባይ ላይ አያመልጣት። አላያችሁም እንዴ? ምድረሰን ላይ የኢትዮጵያ ዶክተር አብይ በየአንድ ሻይ ቤት ቢያንስ 2 ጉዳዩን የሚያጠና ሰው አለላችሁ። ሲቪል መስል ውብ ሰላም ነው። ያ ጉቺ ወለደች። ምን ነው የምትወደው? አፈሙዝ ማለት ነው። ምን ነው የምትወደው? ልክ ያለ ምን ትወልዳለች? እሱ ሲጋራ ነው የምትወልደው። ታጨሰዋለች ነው ብላችሁ ይሄን ሲጋራ የእውነት ሲጋራ እሷና ጆከር ሲቀጣጠሩ የት እንደሚያጨሱ ቆይ ላንብብላችሁ። እኔ እኮ ስም እረሳለሁ። እንትና የሰዓት ደምሴን እህት ያገባው ልጅ ማን ነበር ስሙ? ማን ነው ስሙ? አጣባሿ ማን እንደሆነ ታውቃላችሁ? ደግ ሰው ነው ምናምን የምትባለው ናት እኮ ደግ ሰው ምናምን የምትባለው ዱከም ሬስቶራንት እዛ ነው። ከላይ እንትን አድርገው ሺሻቸውና ሲጋራ እየተጎራረሱ ነው የሚያጨሱት። እሷና ጆከር የነበሩት ግን ተባረሩ። በቃ እዚህ እንዳትገቡ ተባሉ። በጣም ሲጋራ ታጨሳለች ባይዘው። ያ ናይ ከዱባይ ተመልሶ እንትን ብሎ ያ ወደ ዱባይ ተመልሶ ያ ችግር የለው። ጆከርን 6ኛውን ጣት የምናስቆርጠው እኛ ነን። ለበጎ አድራጎት ለብር ስለሌለ
ያ የሺ ሰው መከታ ደግሞ ሰፖርት ያደርገዋል። ገብቶች ሄለን ቲሸርት አድርጊና ሸሚዜ ነው ከእንትን እንደመጣው ሌላ ቲሸርት ላድርግ ምናምን ሰዓት ደምሴ እኮ የጠላትሽ ውሽማ ናት። አይ ኖ ደግ ሰው የምትባለው ባለሀብት ማን ነው ስሙ? ደግ ሰው ልክ ነው የጠራት። እሷን ያጣበሰቻቸው ባይዘው ከዱከም ሬስቶራንት ባለቤት ጋር ያጣበሰችው እሷ ናት። እሱም ካሁን በፊት ጥያቄ ውስጥ ነበር ብር በማዘዋወር ነው። ያ ዱባይ በጣም በኢትዮጵያ ኮንትሮል ስር ነበር። አሁን ታይ የእውነት በኢትዮጵያ ኮንትሮል ስር እድሜ ለሄለን በሉ እድሜ ለሄለን ሄለን ተጋዳ ላይ ያ ፓንት አይደለም የለበስኩት ኖርማል የዋና ልብስ የሚመስል ከልብሴ ጋር ሜድ ፓንት ስለሌለ ማች ማያረግ ከሆነ ከምለብስ ብዬ ራቁቴን ያለሁት ተመለሰላችሁ። እዛ ሴት ብዙ ዲፕረስ አትግቡ ጋይስ ለማወቅ የእውነት ሸሚዝ ለብቻው እንድለብስ ነው እንደምትፈልጉት ኖርማል እንትን ያ እናንተ እንደ ነጭ ልብሴን አውልቄ እንዲቀመጥ ነው የፈለጋችሁት። ፈልጋችሁ እንደ ኮፍኝ ይወጣላችኋል። በወልቅም የሚያምር ለፀሐይም ለምንም የሚመች ሰውነት አለኝ። ያ ግን አይ ዶንት ኒድ ኢት ያ ኪዳነት ኦኬ ጋይስ ተውት። ልመና በሚዲያ ለካ ሼፕሽ ያምራል። ያ ሆድሽን ያ እንዲህ ስቀመጥ ሆዴ ምናምን አንድ ላይ ሰውነቴ አንድ ላይ ተለጠፈ። ቦታው አልተመቸኝም። እንዲህ ብዘረጋ ደግሞ ሌላ ነገር ታያላችሁ፣ ወደ ሌላ ነገር ተወስዱታላችሁ። ለዛ ነው እግሬ ስር የሚቀመጠው ወንበር ለምን አላመጣም አለ ስሸኝሽ አንጀቴች ደስ አይልም። እንደዚህ አንዳንድ ቀረሃ ኮስተር ብለህ ሁሉ ቀን ጠረጴዛ ይዘህ ሲሪየስ ሆነ አበበ በሶ በላ ሊበላ ሲል ጫላ ተቀበለው፣ ጫላ ወሰደና በተነው። ከበተነው በኋላ በቀለ እንዴ ትላለህ። ያኛው ይመጣል አልበቀለም። አይቼው ነበር፣ በዛ ጋልፌ ነበር። የእውነት ዝናቡ ነው መሰለኝ ወሰደው። ኧረ በስመ አብ ሄይ እኔ ምን አገባኝ ጋይስ። ያ መጫወት ሚዲያ ላይ ነው የምፈልገው። ትገባለህ እንደዚህ ዘና ብለህ ትወጣለህ። ዝም ብለህ መጠባበቅ አለመጠባበቅ ምናምን እንደዛ ፕሮንት አስፈላጊ አይደል። ህይወት በአጋጣሚ ስትሞላ ነው ደስ የሚለው። ይሄ በቀጠሮ በምናምን ጥሩ አይደል፣ ልክ አይደል። ያ ህይወት በአጋጣሚ ነው። እኔ አጋጣሚዎች ወደ አንድ ነገር ይወስዱኛል፣ አጋጣሚዎች ደግሞ ከሆነ ነገሮች ውስጥ ያወጡኛል። በአጋጣሚ ህይወቴ የተሞላ ያ ህይወት በቅድ ታስባለህ እንጂ እንዳሰብኩ አይደል። ሄለን እንትና ምን አርገሻት ነው? ብሎክ አረኳት። ብሎክ ስላረኩ ብሎክ አረኳት። ሰዎች ልታናዱ ሲፈልጉ ብሎክ አርጓቸው።
ይሄ በተለይ እንትን ይሄ በንዴት በቃ ሁለተኛ ምናምን የምትለው አለ ልታናደው ብሎክ የምታደርገው ሰው አለ። ብሎክ ታደርግና ባለመስማት ትቀጣቸዋል። ባለመስማት ምቀጣቸው ሰው አለ ወይ ተናድጄ ዝም ብዬ ብልክ የማደርጋቸው ሰዎች አሉ። እቺ አሁን ባለመስማት ምቀጣት ሰው ናት ማለት እና አንዳንድ ሰው ደግሞ ብዙ አውርቶ ካልሰማኸው ይናደዳል፣ ሆድ ይብሳል። እና እሷ ከዛ ፓርት ውስጥ ነው ያለችው። እኔ በስነ ስርዓት ገላውን እንኳን የማይታጠብን ሰው ነው ያላወራም ጋይስ። ቲክቶክ ላይ በአሁን ታይም ለምን እንደሆነ አላውቅም አትመጥኑኝም ደረጃ ላይ ነው ያለሁት። ምን አባቴ ታይቶኝ እንደሆነ አላውቅም። ማን ነኝ እኔ ግን? ሁ አይ አም ዘ ፈርስት ኦፍ ኦል ግን ጋይስ ያለሁበትን ነገር እስቲ ንገሩኝ። ማን ነኝ? ሁይ ኢዝ አይ አም ይሄ እንትን አሰቃየኝ እኮ ወንበሬ። ሌላ ሶፋ ላውጣ መሰለኝ። ማን ነኝ እኔ ግን? ሁ ሺት ማን ነው ግን እኔ ሁላችሁም አትመጥኑኝም ማለት የጀመርኩ። አይ አም ሃይ ሌቭል ዊዝ ዋት እንደውም ከዊስኪ ወደ ቢራ የተቀየርኩ ደሃ ኮልኮሌ ነኝ። ምን እንትነውኝ አካባቢው እንዴት ደስ እንደሚል ታውቃላችሁ? አይ ቲንክ አሁን ሳር የሚያጭደው ማሽኑ ቆሟል። ያ ደስ ይላል፣ ጸጥ ያለ ነው። ሰዎች አሁን ከስራ ምናምን እየመጡ ነው። መኪናቸውን እያቆሙ ነው። ሁሉም በየቤቱ ዝግ ነው። በመስኮት ነው የሚያየው። ዛሬ ምን አባቷ ሆና ነው እግሯን የሰቀለችው ይላሉ። ሲፈልጉ ስክሪንሻት ያርጉኝ። ምን አባታቸው this is my life this is my house ትላለህ። አይ ምናምን ነው የሚለው አውቆ ሊለፉ ሲፈልጉ አይቻለሁ ለማለት ነው። ሌላ ምንም አይደለም። በቃ ደስ ይላል። የሳር ሽታ ነው ያለው። ሳሩ ምናምን ላሳያችሁ እንዴ? ቆይ ላሳያችሁ። እዛ ወንበር ላይ ነበር መቀመጥ። እንዴት ነው ሰ የምታዞረው? እስቲ ይሄ ሳሩን ታላችሁ አሪፋል። ይሄው እዚህ ጋር መቀመጥ ነበርብኝ ግን አልፈለኩም። this is ሄለንስ አይበቃችሁ? የቱ ጋር ነበር ቦታ እንዳይስጥ ቤቱን ውስጥ እንዳታዩት አይደል? ናይስ ነው። እንትን ሆነ እስኪ አሪፍ ነው። ያምራል። ግን እዛ ጋር መቀመጥ ነበረብኝ። አልፈለኩም። እንዲህ ምተኛበት ቦታ አይደለም። ዝም ብለህ ቁጥጥ ብለህ የምትቀመጥበት ጂጂኪያ ብቻዋን ነው የምትኖረው። ከህዝብ ጋር ነው የምትኖረው። አሪፍ ሰላም አለው፣ ፒስ አለው። የዛፍ እንትን ነው ምናምን። እቤት ውስጥ ቁጭ ብለ ማሜ ጆን እምቢ አላት፣ እንትና እንደዚህ አላት። ተይ እንደዚህ አታሳይም ምናምን ይሉኛል አንዳንዶች። ምን አባታቸው ያመጣል እቤቴ ምናምን ሊመጡ። ጎረቤቴ ራሱ አሁን ካልፈለኩ ሀይ አትለኝ። አልፈለኩም መብቴ። ስጋታቸውን አንዳንድ ሳይደሮች እየጻፈልኝ ናይቡ በጣም አሪፍ ናቸው። ሰላም ነው ምናምን እና አይ ቲንክ አፍሪካ ወይ ስደተኛ እኔ ነኝ እዚህ ሰፈር ያሉት። ሁሉም እንትን ናቸው፣ የሀገሩ ዜጋ ናቸው። እና መስመርሽን ያውቃል። ቢበዛ መኪና ሲያቆሙ ሃይ ምናምን ነው የሚሉ። ሃይ ማን ገደለ ታዲያ? ተሻለሽ? ከስራ ስትበሪ ተቀጠርሽ። እንትን መዳም ቤት ነው ያሉት። መዳም ቤት
መዳም ቤት ነው ያለው። ማን ነው ገብቶ መቅደድ የሚፈልግ? ሞዴሬተር አስገቢያቸው። ግን ገስት ላኩትን አለም በገስት ላኩት ዘሎባቸው ሊሆን ይችላል። እሺ አንዳንድ የጻፉትን አስገቧቸው። ይቅደዱ፣ ችግር የለም። ፎን በል ቢሮ ጨረስኩ እንደ ሰሉይ ወይኔ ሄሉ ገባው። እኔ አላምንም። ለምን አማታምኑ? ምን ተፈጠረ ሀቢብቲ? ማለሽ ምን ተፈጠረ? ይታያል እንደ ጣሳው ይታያል? አይታይም። አንቺ ብቻ ነሽ የምትታየው። አሪፍ ቦታ ነው የመረጥኩት ማለት ነው። እሺ እንዴት ነው? እንዴት ነሽ? ደህና ነሽ? እኔ የምልሽ ሄሉ አይሞቅም እንዴ እናንተ ጋር? ዝናብ ሊመጣ አካባቢ ነው ወይ ፀሐይ አይደል ወይ ብርድ አይደለም? ደስ ይላል። አሁን ወደ ዳመና እየተቀየረ ፀሐዩ ሲሄድ አይታይሽ? እኛ ጋር በጣም ጀርመን ነኝ እኔ። በጣም ይሞቃል። የለም ቅድም ስመጣ ፀሐይ ነበር። ፀሐዩ ደስ ብሎኝ ቅድም መኪና ውስጥ አንድ ቢራ ከፍቼ ነበር። ፖሊስ ሲመጣ ወደዚህ እየሮጥኩ መጣ እና ኢቲስሚ አይተው ነበርና ሄለን ቦታ ቀይር ያለ። ዋው ደግ አደረግሽ። እና እንዴት ነሽ? ዘና ፈታ እያልሽ ነው? ያ አንቺ ቤት መግባቴን ማመን አቃተኝም። ቤቴን ቆይ በቃ እንዴ በስማም እንዲህ በቀላሉ አይገባም አንቺ ቤት። ውይ የሳብሽኝ ሞዴሬተር ተባረኪ፣ ቀንሽ ይባረክ። ይሄን ያለ እንዴ አዎ፣ ሌሎቹ ደግሞ ይመስክሩ። እኔ እንጃ። እኔ ማን አንዳንድ የጻፈን እኮ ብቻ ነው የሚገባውኛ በመታወቅ በምናምን አይደል? አይ አሁን እኔ አንዳንድ አልጻፍኩም። እስኪ አስገቢያቸው ስትይ እኔ አልኩኝ። አንደኛ እኔ ስል ሳበች። ቆንጅዬ እኮ ነሽ ሄሉ፣ በእናትሽ በጣም ነው የምታምሪ። ያሙኛል እንደዛ እያሉ በእውነት ፖስቸርሽ፣ መልክሽ ጽድት ያልሽ ይመችሽ። ምን ወሬ አለ? ታሪክ ምናምን ኧረ እኔ ወሬ የለኝም በእናትሽ። አንቺ ስታወሪ ራሱ ልቤን ያመኛል አንዳንዴ፣ ድርቅ የሚያደርጉሽ እንኳን እኔ ላወራልሽ። ቀኔ እኩል ታስያለሽ። ይሄ ማለት የእውነት ነው ማለት ነው። ያው ጉንፋን ቀልዶ የሰመር ጉንፋን ኃይለኛ ነው። እስኪ በእናትህ ተረኛ ያላችሁ እምናት እስቲ ቆይስ ሰው እየበዛ ሲወጣ ሚሴ ሃይ ሄሉ እንዴት ነሽ? ዋትስአፕ ለታች ደህና ነሽ? ስለገባው ደስ ብሎኛል። በጣም ነው የምወድሽ። በጣም ሁሌ ነው የምከታተልሽ። አልገባም ግን ከታችሁኝ ይከታተላለሁ። በጣም እውነተኛ ሴት ነሽ። ለእውነት እንትን ለምትይ ነሽ። በዛ ላይ ደግሞ ኩልሽ በቃ ራሽን በጣም እንትለሽ በጣም ነው የምታምሪው። እና ረጅም እድሜ ጤና ይስጥሽ፣ ከዚህ በላይ ሞገስ ይስጥሽ እላለሁ። ያ ግቡ ጋይስ፣ ሌሎቻችሁ ቴንክ ዩ ታች። እስቲ ሌላ ግሎሪያ ከላይ ያለው ማን ነው? እንደዚህ የሚለው ማን ነው የሚያሸፈው? ውጣ ከዚህ ፈሳ ቀጥ ግሎሪያ ሄሉዬ እንደ ሀሳብ ለምን ማታ ላይ እንትን አታደርጊልንም? ሪያክሽን ነገር የአሁኑ ቀርቶ እያልሽ ነው? ጠረጴዛሽ ላይ ሆነሽ ሪያክሽን በቃ ፈታ ማለት እንፈልጋለን። የቲጂ አገልግልን ብታያት ደስ ይለኛል። ኢንተርቪዋ በጣም አዝናኝ ነበረ። ባንቺ ደግሞ ብናየው የበለጠ ደስ ይለናል። አያለው ምናልባት ከዚህ ሰወጣ አይተሽዋል ኢንተርቪዋን? ኧረ እኔ እንዴት ነው ማያ ቲጂ ቁጥብ የማያ ጥፍሯን እየበላች አራው ጥፍሯን እየበላች ምናምን ወጥ ሰሪ ነኝ የምትል የመጨረሻው ኢንተርቪዋ ግን በጣም በቃ የሚገርም ነበረ። ኦኬ አይሲ እና ስራ ቶፒክ ካለን ካጣ እንደማሟያ እንጠቀምበታል።
ትንሽ ራቅ እንድንል እኮ ነው ከፖለቲካውም ከምኑም ከጭቅጭቁም ራቅ ብለን ትንሽ ዘና ብለን ደግሞ እንመለሳለን። የት ይሄድብናል ያኛው ፖለቲካ መች ገባው? እኔ ግን ይቅርታ ያው ማን ነው ወልደ ጊዮርጊስ ነው ማን ነው የሚባለው? እሱ ምናልባት ከመጣ ብዬ ነው። ወልደ ጊዮርጊስ ፖለቲካ ነው እንዴት አይደል? እሱ ነጋዴ ነው እኮ ፖለቲካ ማህበራዊ ነው። እሱ ማህበራዊ ጉዳይ ነው የሚባለው። ሌባ ብቻ ነው የሚባለው። ያ ሌባ ለወገኑ ምንም አይሳሳ ምን አስነክቶ ነው ያስበላው ብቻ ነው እንጂ ሌላ ዘር ምናምንስ ፖለቲካ ምናምን። አሁን እሱ በምን ጭንቅላቱ ነው ፖለቲካ ነው? የሆነ አካባቢ ሰው ነኝ ስለሚል ምን አገባን እኛ አካባቢ ምን አገባን? ሰው መቼም የት ነው የሚወለደው? የሆነ መንደር ነው የሚወለደው። ምን አገባን እኛ ስለመንደር? ሌባ ስለመንደር ቢያስብ ነበር እንደ የመንደሮቹ ልጆች ሁላ እንደዛ ቦጥቦጦ የሚሄደው። የኦሮሚያ ልጆች ነው እሱ የሰረቀው? የትግራይ ልጆች ነው? ራሱ የመንደሩ ልጅ አይደል? የመንደሩ ልጅ እንደዚህ አስለቅሶ ስንቱ ራሳቸውን አጥፍተው በመንደር ልጅ የሚመካና እሱን ወደ መንደር የሚወስደው ሰው ራሱ አብሮ የማህበረሰቡ አጥቂ ሌባ ጋይስ ተምች ነው ማለት ነው። አንድ እስቲ ሰዎች እኮ በአሁኑ ሰዓት እንደዛ እያሰቡ ስለሆነ ነው የተበሉት ሁላ ከቀየው ናቸው። ያኛው ከደብረ ብርሃን ነኝ ይላል፣ ያኛው ከደብረ ምናምን ነው ምናል ገብቶሻል። እና የማን ነው ወደ ማህበረሰብ የሚወስድ? የምን ማህበረሰብ ነው? ምን ነው የምታወሩት? ያ አብዛኛዎቹ ሰዎች አሁን እኮ ማውራትም አልተቻለም። የሆነ ነገር ሲባል ሌባም ሲጋለጥ የሆነ ጎጥ ውስጥ ፖለቲካ እናወራም ብለሽ አሁንም ወደዛው ነው የምትወስጂው አንቺ ራሱ። ቀጥሉ ጋይስ። ሄሉዬ እንዴት ነሽ? ደህና ነሽ ወይ? ወይ አንቺን አሮጊት የሚሉት ማለት ነው እድሜያቸው እስከ ስንት ቢሆን ነው? እችን የመሰለች ውብና ሸንቃጣ 56 ዓመቴ ነው ነው ግን ማለትም አሁን አንቺን አሮጊት ኧረ በእናትሽ ሄለን 56 ይሞላሻል? ኧረ 56 አልሐምዱሊላህ። እስቲ መቤቴን በይ። ኧረ ነው ምን አረገች? እድሜ ቦታ ጠርተሽ ምጥ ላይ አማላጄ ብለሽ ሁሉ ኧረ በይ ዝም በይ። እኔም 56 አይሞላኝም። በይ ዝም በይ። 56 ዓመቴን ስልቅቅ ካረኩ ከትላንት ወዲያ ምን ታድረሽ የሉ። ኧረ ውሸቷን ነው እንዴ? ምን ሆነሽ ነው? በስመ አብ በይ እንዴ! አይሞላትም እግዚአብሔር። እኔ የምልሽ ሄሉ ወደ ጀርመን ብቅ ማለት አታስቢም? ለቫኬሽን ምናምን? እኔ ጀርመንና ዱባዮች እጣ ፈንታዎች አይደሉም እንዴ? እኔ እጣ ፈንታሽ ሆናለሁ ማርያምን። ጀርመን እጣ ፈንታዎች አይደሉም። እኔ እኮ ከጂጂ ኪያ ጋር እኔም ጸበኛ ነኝ። ሩቅ አይደለንም ግን የምንኖረው። እኔ ከጃፒና ከጀርመን ስግባባ ተጣላሁት። እሱ ነው ውጃፒ እኮ ይመቻል። በእናትሽ ታብየው ነበር ለካ እዚህ ላይ እንትን አስቀምጬ የመነጽር እንትን ረስቼው። ውይ ጃፒ በጣም የሚመች ያራዳ ልጅ ነው። ዝም ብዬ ነው እባክሽ፣ ምንም ችግር የለብንም። ግን ብቅ ካልሽ አለን እንቀበልሻለን። አብሽር። አንድ ጊዜ ዓለምን ቱር አደርጋለሁ። ሌላ ሂራ መነጽር የሞኒተሪንግ ነው። ገና የፓይለንት አደርጋለሁ ገስ እንደዚህ አይነት የመስታወት እንትን የሞተረኛ የሚባል ነገር አለ። አስገቢኝ ጥያቄ አለ። እሺ ፕራይቬሲ ነው ስምሽ። ፕራይቬሲ ነው። ሂራ አለሽ? ስንት ሰው ነው እጅ ያወጣው? ይሄው ልታወሩ ነው? እየዘለለባችሁ ነው ጋይስ። ልታወሩ ከሆነ አንዳንድ ጻፉ። ከዛ ነው ሰው አንቺ አንድ ጽፋለች። አረ ሄለን ፈታ ዘና ሲያምርብሽ። እኔ ጋይስ ረሃ ነኝ እኮ በተፈጥሮ ረሃ ነኝ እኮ። የማያገባኝ ውስጥ ገብቼ ነው እኮ የምሞተው ጋይስ። አረ ወደዛ ጋዴ ምሽት ላይ ለኮስኮስ ሙሽሙሽ አለ። እንደዚህ አይነት ችግር ደርሶበት ነው ለካ። ኤልሳ ዛሬ ስራ የለም ግን ሄሉ ናይ ሮብ ዛሬ ረፍት ነኝ። ነገ ከነገ ወዲያ ስራ ነኝ። ከዛ ዊኬንድ ደግሞ ረፍት ነኝ። ቫኬሽን የለም። ሰመር ቫኬሽን አልወሰድሽም? ናይ እኔ ዊንተር ላይ ነው የምወስደው። አይ አሪፍ ነው። እናንተ አንገቴ እንደዚህ ያልኩበት ደከመኝ። እንደዚህ ማለት ለምን እንደሱ የተደገፊ አንገትሽን ወደ ኋላ
እናንተን ላናግር ብዬ ነው። ኧረ በእናትሽ ተደገፈሽ አውሪ። ምን በወጣሽ የለም በረሃም ጭምርሽ ለሳራ ማለት ሊቢያ በረሃ። ኤልሳ እንዴት ነሽ? ኤልሳ ግቢ ወዬ አለው ሄሊ ያመሰግናል የኔ ውድ እስማላ ያ ግቢ ማፊ የሆነ ላማክርሽ ነው ያልሽው። ልምከርሽ አትምከሩኝ ጋይስ። ለራሱ መከራ እየመከረኝ ነው። ይበቃኛል። የእውነት ቆንጆ አድርጎ መከራ እያላገጠብኝ እሱ ይበቃኛል ጋይስ። ተባርኩ ከቻላችሁ ጋለሪ ሙሉ፣ ካልፈለጋችሁ ደስ እንዳላችሁ ግቢ። ኤልሳ ሄልዬ የት ነሽ? እኔ በእናትሽ ዊግ እሰራለሁ ለአሸንዳ የመቀሌ ዊግ ምናምን ልላክልሽ በእናትሽ። ይሰራ ፀጉሬን እንዴ ኤልሳዬ? አዎ ማንም ይሰራል። እኮ እዚህ አበሻ የለም። በቃ እኔ የምችለው እሱን ነው። ልሸልምሽ እኮ ነው። ምን ላድርግ ታዲያ? ቴንክ ዩ ግን እሺ፣ በወጣ ይተካ። እኔ ፀጉር ስሰራ ይጨንቀኛል። ሻሽ እንኳን ማሰራ አላውቅም። ለዛ ነው ሁማኔር ማላረገው። ምን አባቴ ላድርግ ታዲያ? ሌላ ደግሞ ምንም ቢያንስ አሁን አንቺ እሱን አድርገሽ አንቺ ላይ ቢታይልኝ አስበሽዋል። እኔ ባጭሩ እንዴት ፈምሽ ሀብታም እንደምሆን። እንደዛ ነው እንዴ? ኦኬ ያ ቴድሮስ ያምርብኛል። አዴ ወይ እናትዬ ይመችሽ አለሁ። ዘና ፈታ እያረግሻቸው ነው አይደል? እያረግሽን ነው በል እንጂ አንተ አይለህበትም እንዴ? እንደ አንዱ ነኝ ለማለት ፈልጌ ነው። ይመችሽ። ያ እጅ ከምን ይኸውልሽ እግር ጥሎኝ በጣም ነው የወደድኩሽ። አሪፍ ሰው ነሽ። ከመቼ ወዲህ ነው? እኔ ዛሬ ነው ያየሁሽ እና በወዲያውኑ አይከብድም? ኧረ ምንም አይከብድ። ነፍሴ እውነትን ተናግሮ የመሸበት ማደር ነው። መጀመሪያ ልክ እንዳየ አይችልኝ ተመችታኝቻለኝ ያለች ያልከው ምን ሲወራ ሰምተን? ምንም በቃ ከውጭ ሆኜ ያው የምትጠየቂውን ወዲያው ነው። ጥሩ መልስ ነው የምትሰጪው። ስለዚህ ቤትሽ የተከበረ ነው ማለት ነው። አንዱ ደግሞ አክባሪሽ እኔ ነኝ። እንትን መጽሐፍ ታነባለህ እንዴ? መጽሐፍ ድምፅ የሆነ ሬዲዮ ምናምን መጽሔት ላይ ምናምን እንደዛ እውነት እግዚአብሔር አዎ እናቴ ብታርክ ምናምን ግን ድምፅ አሪፍ እግዚአብሔር። ይቅርታ ሄሉ